ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን የመጀመሪያ ፊደሎችን እናያለን። በእነሱ ባየናቸው ፊደላቶች ደግሞ እንዲሁ ቃላት ምስረታ የምንለማመድ ይሆናል ማለት ነው። የአማርኛ ፊደላት በመጀመሪያዎቹ ቃላት እየጻፍነን እያነበብነን እንለማመዳለን ማለት ነው። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ እናንተ በምትጠቀሙት አናግሩን። አማርኛን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን በኦንላይን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ ይቺ ማናት? ሀ ለ ሀ መ ይቺ መ ከዛችኛዋ ደግሞ ሰ ረ ሰ ሸ ቀ በ ተ ይችኛዋ ቸ ይቺ ቻ ነ ኜ አ ይቺ ተ ይቺ ደግሞ ማናት? ፐ ይቺ ወ ከዛ ይችኛው ማናት? አ ዘ ዠ ከዛ ወደ እነዚህ ስንመጣ የ ደ ጀ ገ ጠ ጨ ጰ ይቺ ጸ ከዛ ይችኛዋ ደግሞ ማናት? ጸ አሁን ይቺ ፈ ናት። ፈ ከዛ ይቺ መጨረሻ ፐ ፐ። እስቲ እንደገን አሁን እያንዳንዳቸውን እስቲ እንያቸው። እሺ ይቺ ማናት? ሀ ከዛ ይችኛው ማናት? ለ ይችኛው ማናት? ሀ ይቺ መ ከዛ ይችኛዋ ሰ ይቺ ረ ናት። ከዛ ይችኛዋ ማናት? ሰ ይቺ ሸ ይቺ ቀ ከዛ ይቺ ማናት? በ ይችኛዋ ተ ናት። ተ እንላታለን። እያንዳንዳቸውን መለየት ይኖርባችኋል። በቀጣይ ቃላት ስለምንመሰርትባቸው ይቺ ማናት? ቸ ናት። ቸ ይቺ ማናት? ሀ እሺ ይችኛው ማናት? ነ ይችኛው ማናት ብለናል ቅድም? ኘ ናት። ኘ ኘ ይችኛው ማናት? አ ከዛ ይችኛው ማናት? ከ ከ ይችኛዋስ ማናት? ፐ ይቺ ማናት? ወ ይቺ አ ከዛ ይቺ ማናት? ዘ ይችኛዋ ዠ ናት። ዠ እሺ ወደ ቀጣዮች ወደ እነዚህ ስናልፍ ደግሞ ይቺ ማናት? ይችኛዋ የ ከዛ ይቺ ማናት? ደ እሺ እስቲ ይቺን ንገሩኝ። ጀ ከዛ ይችኛዋ ማናት? ገ ናት። ገ ይችኛዋ ማናት? ጰ ይቺ ማናት? ጨ ይቺ ማናት? ጰ ይቺ ጸ ከዛ ይችኛዋስ ማናት? ጸ ናት። ይቺ ማናት? ፈ ከዛ ይቺ ማናት? የመጨረሻ ፐ እንላታለን። አሁን እንግዲህ የመጀመሪያ ፊደሎችን ሁሉንም እያንዳንዳቸውን አይተናል። ባየናቸው ፊደሎች ደግሞ ምንድን ነው የሚጠበቅብን? ቃላት ምስረታ ይኖራል ማለት ነው። ቃላት ምስረታ ያው እሺ እንግዲህ ያው ዘ ገ
የ ምን ብለን ጻፍነ? ዘገየ። ሲቀጣይ ዘ ከዛ ለ ከዛ ይቺ ማናት? ቀ አንድ ላይ ዘለቀ ዘለቀ። ወደ ቀጣዩ ስናልፍ ይቺ ማናት? መ ያው ረ ይቺ ረ ከዛ ማናት ይችኛዋ? ቀ ያው ምን ይላል? መረቀ መረቀ ብለን ጻፍን ማለት ነው። መረቀ። እሺ ወደ ቀጣዩ ስጥላ ነ ገ ሰ አንድ ላይ ያው ነ ገ ሰ ነገሰ ነገሰ ብለን እናነባለን። ነገሰ። እሺ ወደ ቀጣዩ ስናልፍ በ ረ ይችኛዋን ረ አንድ ላይ በረረ ምን ብለን እናነባዋለን? በረረ። ያው እነዚህ በረረ ብለን እናነባቸዋለን ማለት ነው። በረረ ብለን እናነባቸዋለን። እሺ ወደ ቀጣዩ ስናልፍ ገ ለ ጠ ምን ይላል ይሄኛው? ያው ይቺ ማናት? ገ ከዛ ይችኛዋ ለ ይቺ ጠ አንድ ላይ ገለጠ ገለጠ ብለን እናነባቸዋለን። ገለጠ። እሺ አሁንም ቀጣይ ስናልፍ ይቺ ፈ ረ ደ ናት ይችኛው ደ። እሺ ያው አሁን በድጋሚ እናያለን። ይቺ ማናት? ፈ አይደል ያልናት? ይችኛዋ ረ ከዛ ይቺ ማናት? ደ አንድ ላይ ፈረደ 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 ብለን እናነባታለን። ፈረደ። እሺ ወደ ቀጣዩ ስናልፍ በቀጣይ ይቺ ማናት? ሰ ከዛ ይቺ ሰ እሺ ይቺኛዋ ደግሞ አሁን ማናት? ረ ያው ይቺ ሰ ከዛ ይቺኛዋ ፈ ይቺ ረ አንድ ላይ ይሆናል ሰፈረ ሰፈረ ብለን እናነባቸዋለን። ሰፈረ። እሺ ወደ ቀጣዮች ስናልፍ እሺ ይቺ ማናት? እዚህ ወ ከዛስ ይቺ ማናት? ረ ከዛ ይቺኛዋ ማናት? ደ ደ ነው። ያው ወ ረ ደ አንድ ላይ ወረደ 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 ብለን እናነባቸዋለን። ወረደ። እሺ መልካም። ወደ ቀጣዩ ስናልፍ ይቺ ማናት? ጸ ይቺ ለ ከዛ ይችኛዋ የ እስቲ አሁንም ድጋሚ እንያቸው። ያው ይቺ ማናት? ጸ ከዛ ሁለተኛዋ ይችኛዋ ማናት? ለ ይቺ ማናት? የ እስቲ አንድ ላይ አንብቡልኝ። ጸለየ ጸለየ ይላል። ጸለየ። እሺ በጣም ጥሩ። ወደ ቀጣይ ቃላት ስናልፍ ተ ነው። ተ መ ከዛ ይቺ ማናት? አሁን ትጻፏ ቸ እስቲ ምን ይላል? ያው ተ ከዛ ይችኛዋ መ ቺተ አንድ ላይ ተመቸ ተመቸ ብለን እናነባለን። ተመቸ ተመቸ እንላለን ማለት ነው። እሺ ቀጥታ ወደ ቀጣዮቹ ፊደላት ስንሄድ
ይቺ ማናት? መ ናት። መ እሺ ከዛስ ይቺ ማናት? ረ ረ እሺ ምን ይላል ይሄኛው? ያው መ ከዛ ይቺ ማናት? እስቲ ንገሩኝ። ይቺ ረ ያው መከረ 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 ብለን እናነባዋለን ማለት ነው። እሺ ወደ ቀጣዩ ስናልፍ አሁንም ይቺ ማናት? ከዛ ይቺኛዋ ረ ረ ሁለት ፊደላት እስቲ አንብቡልኝ። እነዚህ የመጀመሪያዋ ማናት? አይደለች? ይቺ ከዛችኛዋ ማናት? ረ አንድ ላይ ምን ይሆናል? ጠረ ብለን እናነባዋለን ማለት ነው። ጠረ ብለን እናነባቸዋለን። እሺ ወደ ቀጣይ ይቺ ማናት? ይቺ ማወቅ አለባችሁ። መ ከዛችኛዋ ረ ይቺኛዋ ማናት? ቀ ናት። ቀ እሺ እስቲ እንትን እናንብባቸው አንድ ላይ ቅድምም አይተናቸዋል። ይቺ ማናት? መ እነዚህ ረ ይቺኛዋ ማናት? ቀ እስቲ አንብቡልኝ። እሺ መልካም መረቀ መረቀ ያው ሁለተኛ ያው በደንብ እንድትለዩዋቸው የሚያክል ታስታውሳላችሁ የሚለውን አብራችሁ ቸክ እንድታደርጉ ነው። እንደዚህ የሚደጋግማቸው መረቀ ያው ከዚህ ጋር እያየነው ድጋሚ ከዚህ ጋር የጻፍኩላችሁ ራሳችሁ እንድትፈትሹ እየተማራችሁት ያለውን ነገር ምን ያክል እየያዛችሁ ነው የሚለውን አብራችሁ እያያችሁ እንድትሄዱ። እሺ ወደ ቀጣይ ቃላት ስንሄድ ይቺ ማናት? ደ ከዛ ይቺ ማናት? ወ ከዛ ይቺኛዋስ ማናት? ለ ለ እስቲ እንሂድ። ይቺ ማናት ብለናል? ደ ከዛ ይቺኛዋ ማናት አለን? ወ ይቺ ማናት? ለ እስቲ አንብቡልኝ። ደወለ 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 ብላችሁ ታነባላችሁ ማለት ነው። ደወለ። እሺ ወደ ቀጣይ ቃላት ስናልፍ ይቺ ማናት? አ እሺ ደ እሺ ይቺ ማናት? መ እስቲ አንብቡልኝ። የመጀመሪያዋ ይቺ ማናት? አ ከዛ ይቺኛው ማናት? ደ ይቺ ማናት? መ አደመ 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 ብለን እናነባለን ማለት ነው። አደመ። እሺ ይቺ ማናት? ከ ይቺ በ እሺ ይቺኛው ማናት? ደ እሺ እስቲ አንብቡልኝ። ይቺ ከ ከዛ ይቺኛው ማናት ብለናል? በ ይቺኛው ማናት? ደ አንድ ላይ ከበደ ከበደ ብለን እናነባለን። ከበደ። እሺ መልካም። እሺ ይቺ ማናት? ወ ይቺ ለ እሺ ይቺኛው ማናት? ደ ደ እስቲ እናንብባቸው። ይቺ ወ ከዛ ይቺኛዋ ለ ይቺ ማናት? ደ ደ ወለደ ወለደ ብለን እናነባለን። ወለደ ብለን እናነባቸዋለን ማለት ነው። እሺ ይቺ ማናት? ዘ ጠ እሺ ይቺኛዋ ጠ ጠ ናት። ጠ እሺ አንድ ላይ ስናነባቸው ይቺ ማናት አለን? ዘ ይቺኛው ማናት አለን? ቀ ይቺኛው ማናት አለን? ጠ አንድ ላይ ዘቀጠ ዘቀጠ ብለን እናነባቸዋለን። ዘቀጠ። እሺ ወደ ቀጣይ ፊደላት ስናልፍ ደ ናት። ከዛ ረ ከዛስ
ይቺ ማናት? ጀ ጀ ያው ይቺን ማናለን? ደ ከዛ ይችኛዋ ረ ይቺ ማናት? ጀ አንድ ላይ ምን ብለን እናነባቸዋለን? ደረጀ ደረጀ ብለን እናነባቸዋለን ማለት ነው። በዚህ አይነት መንገድ መጀመሪያ ፊደሎቹን እያንዳንዳቸውን መለየት፣ ከዛ የለያቸዋቸውን ፊደሎች ደግሞ አንድ ላይ አገጣጥማችሁ ለማንበብ መሞከር መለማመድ እናንተን በአጭር ጊዜ ብቁ አንባቢና ጸሐፊ ሊያደርጋችሁ ይችላል። የበለጠ ደግሞ በጣም በአጭር ጊዜ ብቁ አንባቢ ጸሐፊ መሆን እንፈልጋለን የምትሉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ እናንተን በምትጠቀሙት አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።